የኢትዮጵያ ንግድ ባንክ ለንግድ ባንክ ተጠቃሚዎች በአጠቃላይ እጅግ በጣም ወሳኝ መግለጫ ወጣ። እናም ይህ መግለጫ ምን ይመስላል? አብረን እንቃኘዋለን። በተጨማሪም የኢትዮጵያ ብሔራዊ ባንክ እጅግ በጣም ወሳኝና አስገራሚ የሆነ መግለጫ ወጥቷል። እናም መግለጫዎቹ ምን ይመስላሉ? አንድ በአንድ አብረን እንቃኛቸዋለን። ሰላም እንደምን አላችሁ? እንደምን ቆይታችኋል? ዛሬ ግንቦት 12 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ጋትመን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት በስንት ይገዙ ነው በስንት ሲሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። ቤተሰቦች በዛሬው ቅኝታችን በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶችን ምንዛሬ ጋትመን በተጨማሪ በባንኮች ደረጃ ደግሞ የ6 ባንኮችን ምንዛሬ ጋትመን ከ6ቱ ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። እንደዚሁም በግል ምንዛሬ ቢሮዎች የ6 ሀገራቶችን ምንዛሬ ጋትመን በዛሬው ዕለት ጨምሯል ወይስ ቀንሷል? በዚሁ ቅኝታችን አብረን እንመለከተዋለን። ቤተሰቦች በቅድሚያም የኢትዮጵያ ብሔራዊ ባንክ ያወጣውን መግለጫ አጠር አድርገን እንመለከትና ከዛ በኋላ ወደ ቀጣዩ ፓርት እናልፋለን። የኢትዮጵያ ብሔራዊ ባንክ ለባንኮች የዶላር ጨረታ ማድረጉን ገለጸ። ይህ የዶላር ጨረታ ከሁለት ወር በኋላ እየተደረገም እንደሆነም የኢትዮጵያ ብሔራዊ ባንክ ገልጿል። በዚህ በሁለት ወር ውስጥ ባንኮች የዶላር ጨረታ ስላልተደረገላቸው ባንኮች እጅግ በጣም ከፍተኛ ፍላጎት እንደነበራቸውም የኢትዮጵያ ብሔራዊ ባንክ በዛው ገልጿል። የኢትዮጵያ ብሔራዊ ባንክ በባለፈው የዶላር ጨረታ ላይ የ70 ሚሊዮን ዶላር ጨረታም እንዳደረገም ተመልክተን ነበር። ነገር ግን አሁን ላይ ማለትም በትናንትናው ዕለት ያደረገው የዶላር ጨረታ የ500 ሚሊዮን ዶላር ጨረታም እንደሆነም የኢትዮጵያ ብሔራዊ ባንክ አሳውቋል። በባለፈው ይህን ነገር ገልጬላችሁ ነበር። ምርጫ ሳይደረግ በፊት 500 ሚሊዮን ዶላር ጨረታ ሊያቀርብ እንደሚችል በባለፈው ገልጬ ነበር። እናም አሁን ምርጫው ሳይደረግ ይህ የዶላር ጨረታም እንዳደረገም የኢትዮጵያ ብሔራዊ ባንክ አሳውቋል። ዋናው ነገር ግን እዚህ ጋር ነው። ባንኮች ይህንን 500 ሚሊዮን ዶላር ጨረታ የኢትዮጵያ ብሔራዊ ባንክ ሲያጫርታቸው ባንኮች ለመግዛት ፍላጎት የነበራቸውን አማካኝ የዶላር መጠን አሳውቀው ነበር። ያሳወቁት ደግሞ እጅግ በጣም ከፍተኛ ነው። እሱም 1 ቢሊዮን 60 ሚሊዮን ዶላር እንደሆነም ባንኮች አሳውቀዋል። ይህ የባንኮች ፍላጎት ነው። ይህ ማለት የኢትዮጵያ ብሔራዊ ባንክ አሁን ካደረገው የዶላር ጨረታ 2 እጥፍ ፍላጎት አላቸው ማለት ነው። እንደዚሁም እዚህ ጋር ደግሞ ዋናው ነገር የኢትዮጵያ ብሔራዊ ባንክ ይህን የዶላር ጨረታ ሲያደርግላቸው አማካኝ ዋጋው በጣም ከፍተኛ ነው። ስንት ነው ካላችሁን አንድ የአሜሪካን ዶላር አማካኝ ዋጋው 159 ብር ከ98 ሳንቲም እንደሆነም የኢትዮጵያ ብሔራዊ ባንክ አሳውቀዋል። በዚህ የዶላር ጨረታ ላይ የተሳተፉ ባንኮች 30 ባንኮች እንደሆኑም የኢትዮጵያ ብሔራዊ ባንክ አሳውቀዋል። ነገር ግን ይህንን ዶላር ያገኙት ደግሞ 14 ባንኮች ብቻ መሆናቸውን የኢትዮጵያ ብሔራዊ ባንክ በዚሁ አሳውቀዋል። ይህ የዶላር ጨረታ እጅግ በጣም ከብዙ ጊዜያት በኋላም እንደሆነ ማንኛችንም እናውቃለን። እናም ይህ የዶላር ጨረታ ምንዛሬው ላይ ምን ያመጣል? እንደዚሁም ደግሞ ከዚህ በኋላ ምንዛሬ ይጨምራል ወይስ ይቀንሳል? በአጠቃላይ የምንዛሬ ዋጋ ከዚህ በኋላ ወደ የትኛው ያዘነብላል? ማለትም ይጨምራል ወይስ ይቀንሳል? በዛኛው ቻናላችን ወይም ደግሞ በትንሹ ቻናላችን በደንብ አድርገን አብራርተን እንመለከተዋለን። ያንን ቪዲዮ በዛሬው ዕለት እንለቅላችኋለን። እናም ቤተሰቦች በዛኛው ቪዲዮ ይጨምራል ወይስ ይቀንሳል የሚለውን በዛኛው ቻናላችን በደንብ አድርጋችሁ መመልከት ትችላላችሁ። እናም ቤተሰቦች ቪዲዮ እንዳይረዝምብን ጥያቄ ስንመልስ ማለት ነው የኢትዮጵያ ንግድ ባንክን መግለጫ በዛኛው ቻናላችን እንመለከተዋለን። እናም ቤተሰቦች አሁን ወደ ጥያቄና መልስ እንገባለን። እናንተ ብቻ ቪዲዮውን ላይክ ያደርጋችሁ አብራችሁን ቆዩ። አሁን ወደ ጥያቄና መልሱ ገባን። የመጀመሪያውም ጥያቄ እንደዚህ ይላል። ግንቦት 6 አላለቀም እንዴ የፋይዳ መታወቂያችንን የባንክ አካውንታችን ጋር ኮኔክት ማድረግ ያለብን ጊዜ አላለፈም እንዴ ብሎ ጠይቀዋል። መቼም ቢሆን ሊያልፍ አይችልም፣ ከዚህ በኋላም አያልፍም። ምክንያቱም እዛ የባንክ አካውንት ውስጥ ያለው የእናንተ ገንዘብ ነው። እናም ባንክ ቤቱ ደግሞ ስለናንተ ገንዘብ ምንም ነገር ስለማያገባው የእናንተን ገንዘብ እንኳን የሆነ ነገር ቢነቁባችሁ እናንተ መክሰስ ትችላላችሁ። እናም ቤተሰቦች አሁንም ድረስ የፋይዳ መታወቂያችሁን የባንክ አካውንታችሁ ጋር ኮኔክት የምታደርጉበት ጊዜ እንዳለም በዚሁ ገልጽላችኋለሁ። ባንኮችና የኢትዮጵያ ብሔራዊ ባንክ እስከ ግንቦት 6 የባንክ አካውንታቸውን ኮኔክት ያላደረጉ ግለሰቦች አካውንታቸው ሙሉ በሙሉ ይዘጋል ነው እንጂ ያሉት አካውንታችሁን የፋይዳ መታወቂያ ጋር ኮኔክት የምታደርጉበት ጊዜ ያልፋል አይደለም። እናም ቤተሰቦች እዚህ ጋር ማወቅ ያለባችሁ ማንኛውም ግለሰብ የባንክ አካውንቱን የፋይዳ መታወቂያ ጋር ኮኔክት ያላደረገ ግለሰብ ማለትም የባንክ አካውንቱን የፋይዳ መታወቂያ ጋር በፈለገበት ጊዜ ኮኔክት ማድረግ ይችላል። እናም ቤተሰቦች ነገር ግን ብዙ ዓመታት የምትቆዩ ከሆነ ለምሳሌ 10 ምናምን ዓመት የምትቆዩ ከሆነ ለምሳሌ ከ13 ዓመት በላይ የምትቆዩ ከሆነ የእናንተ ገንዘብ በአጠቃላይ ወደ ኢትዮጵያ ብሔራዊ ባንክ ይስተላልፋል።
ከዛስ በኋላ ገንዘባችሁን ታገኙታላችሁ? እንመለከተዋለን። በእርግጥ ገንዘባችሁን መልሳችሁ ማግኘት ትችላላችሁ። ነገር ግን እናንተ የባንክ አካውንት የከፈታችሁበት ባንክ ማለትም እናንተ ገንዘባችሁን ያስቀመጣችሁበት ባንክ የኢትዮጵያ ንግድ ባንክ ከሆነ የኢትዮጵያ ንግድ ባንክ ወደ ኢትዮጵያ ብሔራዊ ባንክ ገንዘቡን እንደላከው ለእናንተ ይነግራችሁና ገንዘባችሁን ከኢትዮጵያ ብሔራዊ ባንክ የምታወጡበትን አዲስ ሰነድ ይሰጣችኋል። ማለትም የእናንተ ገንዘብ የኢትዮጵያ ብሔራዊ ባንክ ጋር እንዳለም እንደዚሁም ደግሞ ከኢትዮጵያ ብሔራዊ ባንክ ገንዘባችሁን የምትቀበሉበትን ሰነድ የኢትዮጵያ ንግድ ባንክ ይሰጣችኋል። ይህ አሰራር ሁሉም ባንኮች ላይ አለ። የዳሽን ባንክም ከሆነ የዳሽን ባንክ ይሰጣችኋል። የአቢሲኒያ ባንክም ከሆነ የአቢሲኒያ ባንክ ይሰጣችኋል። ሁሉም ባንኮች ይሰጧችኋል ማለት ነው። እናም ቤተሰቦች 13 ዓመት ከዛ በላይ የቆያችሁትና ወንድሞቻችን በዚህ አይነት መንገድ ገንዘባችሁን ከኢትዮጵያ ብሔራዊ ባንክ መቀበል ትችላላችሁ። እዚህ ጋር ግን ማወቅ ያለባችሁ ገንዘባችሁ ወደ ኢትዮጵያ ብሔራዊ ባንክ የሚስተላለፍበት ሁለት አይነት ምክንያቶች አሉት። አንደኛ እናንተ ገንዘባችሁን እዛ አካውንት ላይ ማለትም የእናንተ አካውንት ላይ ማለት ነው ወጪም ገቢም በአጠቃላይ ምንም ነገር እንቅስቃሴ ካደረገ 13 ዓመት ከዛ በላይ ከቆየ ነው ወደ ኢትዮጵያ ብሔራዊ ባንክ ገንዘባችሁ የሚስተላለፈው። ሶስተኛ ደግሞ አካውንታችሁ የፋይዳ መታወቂያ ጋር ኮኔክት ስላልተደረገ አካውንታችሁ ሎክ ይደረግባችኋል። ማለትም አካውንታችሁ ሙሉ በሙሉ ዶርምኔት ይሆናል። የዛኔ እናንተ አካውንት የተዘጋ ብላችሁ ከ13 ዓመት በላይ የምትቆዩ ከሆነ የዛኔ እናንተ ገንዘብ ወደ ኢትዮጵያ ብሔራዊ ባንክ ገንዘባችሁ ይስተላለፋል ማለት ነው። እናም በአጠቃላይ አካውንታችሁ ላይ የነበረው ገንዘብ ወደ ኢትዮጵያ ብሔራዊ ባንክ የሚስተላለፈው ከ13 ዓመት በላይ መቆየት አለበት ማለት ነው። አካውንታችሁ ምንም ነገር ሳይንቀሳቀስ ቅድም እንዳልኳችሁ ወጪም ገቢም ሳይደረግ እንደዚሁም ወደ ሌላ ሰው ትራንስፈርም ሳታደርጉ አካውንታችሁ 13 ዓመት ከዛ በላይ ከቆየ የዛኔ አካውንታችሁ ላይ የነበረው ገንዘብ በአጠቃላይ ወደ ኢትዮጵያ ብሔራዊ ባንክ ይሰጣል። ከዛ በኋላ እናንተም ገንዘባችሁን ፈልጋችሁ ስትመጡ ከኢትዮጵያ ብሔራዊ ባንክ ገንዘባችሁን የምትወስዱበት መንገድ ያመቻቹላችኋል። እናም ቤተሰቦች የዛሬው ጥያቄና መልስ ይህን መስል ነበረም። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራጅቶ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ ማድረግ ደግሞ ቀጣይ የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነ እንስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 182 ብር ከ59 ሳንቲም የተመነዘረ ሲሆን የአሜሪካን ዶላሮች ደግሞ 18259 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድን የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 154 ብር ከ59 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 157 ብር ከ68 ሳንቲም እንስይታሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 211 ብር ከ77 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21177 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 231 ብር ከ44 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 23144 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 132 ብር ከ86 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13286 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 244 ብር ከ83 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 24483 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 210 ብር ከ55 ሳንቲም እየተገዛ ሲሆን 214 ብር ከ76 ሳንቲም እንስይታል። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 203 ብር ከ81 ሳንቲም እየተገዛ ሲሆን 270 ብር ከ88 ሳንቲም እንስይታል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ፓውንድ ስተርሊንግ የገዙበት ያለው ዋጋ 230 ብር ከ00 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 234 ብር ከ60 ሳንቲም እንስይታል። በቀጣይ
የምናገኘው አንድ ኢኩዊቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 591 ብር ከ53 ሳንቲም እየተመነዘረ ሲሆን 100 ኢኩዊቲ ዲናሮች ደግሞ 59153 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የኢኩዊቲ ዲናርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኢኩዊቲ ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 570 ብር ከ06 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 517 ብር ከ20 ሳንቲም እንስይታሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 49 ብር ከ77 ሳንቲም እየተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ 4977 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋ 44 ብር ከ10 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ98 ሳንቲም እንስይታሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋ 44 ብር ከ95 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 42 ብር ከ79 ሳንቲም እንስይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋ 47 ብር ከ20 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 48 ብር ከ14 ሳንቲም እንስይታሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 48 ብር ከ71 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4871 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋ 43 ብር ከ16 ሳንቲም የገዛ ሲሆን የሸጠበት ያለው ዋጋ ደግሞ 44 ብር ከ02 ሳንቲም እንስይታሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋ 41 ብር ከ05 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 41 ብር ከ87 ሳንቲም እንስይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋ 46 ብር ከ50 ሳንቲም እየተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 47 ብር ከ43 ሳንቲም እንስይታሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 474 ብር ከ81 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 47481 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 257 ብር ከ82 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 25782 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 484 ብር ከ55 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 48455 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 62 ብር ከ42 ሳንቲም የተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 6242 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች በዛኛው ቻናላችን አዲስ ቪዲዮዎችን ዛሬ አፕሎድ እናደርግላችኋለን። በጣም ጠቃሚና አዲስ መረጃ ነው። በዚህ ቻናላችን ደግሞ ኮሚኒቲ ፖስት ላይ ፖስት እናደርግላችኋለን። ቤተሰቦች ይህን ቪዲዮ ላይክ ማድረጋችሁን ያዘነጉ፣ ቻናላችን ሰብስክራይብ ማድረጋችሁን ያዘነጉ። እንደዚሁም ያላችሁን ጥያቄና አስተያየታችሁን በሙሉ በኮሜንት ላይ አስፍሩልን። እኛ የምናውቀው ከሆነ አንድ በአንድ እንመልስላችኋለን። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።